ሌሎች ኮርጀች ነው ማን መድኃኒት ያወጣው ሮዛ በረኪና የጠጣችው ደግሞ አዩ ናት ማለት ነው። እና ግን እኮ ነው ማለት ለዋን እነሱ አሁን ውስጣቸውን ቀይወጥ አዩዋን ቀይወጥ ላትበላት ትችላለች ለምን ትችላለች አትበላም ብለውኛሉላ ማለት ነው። ቀይወጥ መብላት አሁን አትችልም ምግቧ ውስን ነው ምናምን ሲሉ ነበር። ያው በቦታውኛ ላየው ማለት ነው። ግን ያው ነው ዙሮውን ጨጓራዋ ተቃጥሏል ውስጧ ብዙ ነገሮቿ ተቃጥለዋል ማለት ነው። እሷ ደግሞ ውስጧን ከምታቃጥል ለዋን ብታቃጥል መረጠችና ለዋን አቃጠለች ሰውነቷ ስለሆነ ያው ለይሽን አቃጢ ውስጥሽን አቃጢ እሱ ያንተ ምርጫ አይመስለኝም የራሷ ምርጫ ነው። እና ያው እውነት ለመናገር ከሆነ ጋዝ እንድትነሰነስ ያረጋት ያንተ አነጋገር ነው። ግን አሁን እቺኛዋ ራሱ ማን ነበረ ሀዊ ማለት ነው እርጉዝ ናት እንግዲህ ያው ቤት እንዳታስገባብኝ ምናምን እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ ደህና ነኝ። እና ትንሽ ጠፋ ብዬም ስለነበረ ዩቲዩብ እየተከታተልኩኝ አልነበር ማለት ለመናገር ከሆነ ብዙ ያመለጠኝ ነገር ነበረ። በውስጥ ብዙ ነገር ይሄን ብሏል የምትሉኝ ብዙ ናችሁ ነው ማለት ነው። እና ያው አንዳንዴ ደግሞ ያው ስልችት እንዳልላችሁ በየጊዜው እየመጣው ብዬ ነው ማለት ነው ቢዚም ሆኖ። ለማንኛውም ግን እስኪ ዛሬ ሰይድ ከሚስቶቹ ጋር ያደረገውን ንግግር እኔ ማለት ነው ኒካ ካሰርክልኝማ አግብቼ አርግዜ ወልጄ ለህዝብ ማሳየት ነው የምፈልገው። ኒካ አስርልሻለሁ ምናምን እና ኒካ ካሰር ህዝብ እንደቀን ፍላጎትሽ ህዝቡ እንደቀን ፍላጎትሽ አዎ ይኸውልሽ ስሜን በቃ ያው ልጅ የኔ ነው ያለሽ ምን ችግር አለ? ለምንድን ነው እሷ ልጅ ነው ማኖሪያውን ምን ችግር አለ? ህዝብ ለማሳመን ከፈለገች ስሪበት፣ ቪዲዮ ይቀርሽ ልቀቂበት፣ ገንዘብ ታገኛለሽ። ምግብ ቤት ልክፈትልሽ፣ ገጠር ከፈለግሽ ከፍቶች ልግዛልሽ፣ እርሻ ቦታ ምናምን እህል ታርሻለሽ፣ ላስጀምርልሽ። ከብት ግዛልሽ፣ ወፍጮ ቤት ትፈልጊያለሽ፣ ወፍጮ ቤት ገጠር ልክፈትልሽ። ከብት ላንቺ ግዛልሽ። ሰማሽኝ? ሰይድ ከብት ግዛላት፣ ከብትና ዶሮ ምናምን አርባዛ እዛ ይሻላታል። በቃ ሰይድ እንደውም ከዚህ ሂጂ በቃ ሰው ሂጂ። እንደው አሁን ስጸነቅ ልጅ ራሱ ይጎዳብኛል። እንደው ውጪ ታዲያ ውጪና ከብትም ያ አርቢ ምን ነው ቆይ አንቺ ዳይመንድ ነው ያረገዝኩት አልሽ እኮ እና ዳይመንድ እኮ የሰይድ መከታ እኮ አንቺ ምን ሆነሽ ነው? ምን ዳይመንድ የሰው ልጅ አይበልጥም ከዳይመንድ? የሰው ልጅ እኮ ከዳይመንድ እኮ አንቺ ምን ሆነሽ ነው? አይ እሷ እንደዛ እያየች ነው። ዳይመንድ ከዳይመንድ ይበልጣል። እኔ ልጅ ነው እንዴ ነው የምታስቡ ነው እንዴ? ግን ሰይድ እኮ ምርጥ ሀሳብ ነው ያወጣው። ምን ገጠር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብለና በያላችሁ በሰላማችሁ በዝት ይበልን እያልን ተመልሰን መተናል። እስኪ ሰላም ብሏቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እንግዲህ አለን አልሐምዱሊላህ። እስኪ ማንም ሰላም በይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እና ውድ ቤተሰቦቻችን ተመልሰን መጣንበት ምክንያት ምንድነው ካላችሁ ተመልሰን የመጣ ነው የመጨረሻው ቪዲዮ ካያችሁት ኢማን ራሷ ላይ ጋዝ ነስንሳ አቃጥላለሁ ካላገባኝ ምናምን ነገር ብላ ነበረ። እና አዊም ቪዲዮን አይታ ያው ተበሳጭታለች። እንግዲህ አዊን ማረጋግጫት ነግሬያት እንደዚህ ነገር አይሆንም ኢማንንም ብቻዋን እንዳትሆን ጥያት አልመጣሁም ወደ ቤት ይዤ መጥቻለሁ ማለት ነው። እና ከሀዊ ጋር ተመካክረን ኢማን አንቺ እንዳልሽው አገባሻለሁ ብዬ ቃል ገብቼልሽ ነው የመጣሽ አይደለ? ችግር የለውም ራስሽን አታጥፊ። እኔ ማግባት ፍላጎት ካለሽ ገና ልጅ ነሽ አንቺ፣ በዛ ላይ ቆንጂዬ ነሽ፣ ገና ብዙ ታገኛለሽ፣ ብዙ ባል ይመጣልሻል። ከአንድም አማርጠሽ ማግባት ትችያለሽ። ገባሽ አይደል? ግዴታ ሰይድ ካላገባኝ ትዳር የተበተነው በሰይድ ነው። አንተ ያንን ቪዲዮ ስለለቀቅ ችግር ተፈጥሮብኛል፣ ከቤተሰብ ጋር ተጣልቻለሁ፣ ከቤት ወጥቻለሁ፣ ጎዳና ልወጣ ነው ብለሽ ራስሽን አንቺ ጠንካራ ካረግሽ የትም ትደርሻለሽ። ምን የመሰለ ከኔ የበለጠ ባል ታገኛለሽ። ስለዚህ እኔ እሷን ሀዊንም ማናግሪያት አውርቻት አሁን አይሆንም ነው ያለችው። ገባሽ አይደል? ፍቃደኛ አልሆነችም። እንደ ደንቡም ከሆነ እሷን ጠይቂያት አስፈቅጃት ነግሬያት አሳውቂያት ነው ማግባት ያለብኝ አይደለ? እሷ አሁን እኔ እርጉዝ ነኝ። ገባሽ አይደለ? ኦዲስ ልጅ አለ። በዚህ ሰዓት ልጅን የምትፈልገው ከሆነ እኔንም አታበሳጨኝ እና ጋብቻ ይቅርብና ኢማን የምትፈልገውን ነገር አብረን እንጠይቃታለች። የእሷ የምታናገርሽ ነው አውሪያት እስኪ። እኔ ላውራት አንጣት ስላለችኝ ነው አንቺንም ይዤሽ የመጣሁትና ሁለታችሁ እንድታወሩ ያደረኩት። ተመልካቾቻችንም አገባሻለሁ ብዬ
ስላመጣውሽ ቀጥታ መንጋባ ስለመሰላቸው ነገሩ እንደዛ እንዳልሆነ አንቺ እንድትረጋጊ ለማለት ነው። ገባሽ አይደል? ለምሳሌ አንቺ እኔ ወደሽኝ እንዳገባሽ ፈልገሽኝ እኔ ውስጥ ላንቺ ፍቅር ከሌለኝ አንቺን ካልፈለኩሽ ካልወደድኩሽ በጉልበት ወይ በግድ እንዳገባሽ አድርገሽኝ ማን ነው የሚጎዳው? እኔ አይደለሁም። አንቺ ነሽ የምትጎጂው። ጣል ባረግሽ ካንቺ ጋር ማደር ባልፈልግ ዞር ብዬ ባላይሽ ምንም የምትፈልጊው ነገር ባላደርግልሽ አስጠላሽኝና ፍታኝ ትያለሽ ራስሽ መልሰሽ ማለት ነው። ስለዚህ ለምን ህይወትሽ ይበላሻል? እስኪ ያታተለልከ በነገራችን ላይ ማለት ነው ከማግባት ወደ አባትነት ተሸጋግሮ መምከር ጀምሯል ማለት ነው። እውነት ለመናገር ከሆነ አሁን የተናገረው ነገር እውነት ነው። ምክንያቱም ሴቶች የወደድነውን ብናገባ ደስ ይለናል። ግን የወደዳችሁ ሳይሆን አይደለም የወደዳችሁ ሳይሆን የወደዳችሁ ቢያገባችሁ መልካም ነው ማለት ነው። ምክንያቱም እውነቱን ነው ማለት ነው። አንድ ወንድ አንድን ሴት ካልፈለጋት ዞሩ ላት መጠቀሚያ ወይ ደግሞ ለሆነ ነገር እየተጠቀመባት ያኖራታል እንጂ ሳይፈልጋት እድሜዋን ጨርሶ መጣል ነው የሚፈልገው። እሱ እንደፈለገ እየወጣሽ ገዳሜ እያለ ወደ ቤት ይገባል። ከዛ እሷን ግን ወይ ምናልባት ልጆች ከወለደ ልጆች እንድታሳድግለት ወይ ምናልባት ስራ ካላት ወይ ብር ካላት ያንን ብሎ ዝም ብሎ አብሯት ይኖራል ማለት ነው። ግን እሱ ሌላ ላይፍ እና ሌላ ድብቅ የሆነ ታሪክ ሊኖረው ይችላል። ስለዚህ እናንተ የወደዳችሁትን ሳይሆን የወደዳችሁን ብታገቡ ወዷችሁ አፍቅሯችሁ ይኖራል። ሴት ልጅ ደግሞ ከወለደች በኋላ ሌላ ህይወት አለ ብላ አታስብ ማለት ነው። ግን አንገቷን ደፍታ ነው የምትኖረው ሴት ልጅ ማለት ነው። ብዙ ጊዜ በደል የሚደርስባቸው ሴቶች ናቸው እንጂ ወንዶች አይደሉም። እውነት ለመናገር ከሆነ የተናገረው ነገር እውነት ነው። የደገፍኩት ነገር ሳልፈልግ ማለት ነው ደግፈው የሆነ ስለሆነ ነው። እና እንግዲህ ሚስቱም እርጉዝ ናት መሰለኝ። ያው እንግዲህ በአንድ ቤት ሁለት ሴት ለነገሩ ከተስማሙ ኖርማል ነው። ካልተስማሙ ግን እኔም ከማይስማሙት ያው ካገባ ምናልባት ካገባ ለየብቻ የሆነ ቢሆን ማለት ነው። ካልሆነ ግን ባያገባ ራሱ መልካም ነው ማለት ነው። የምንጭቅጭቅ የምንተረክ ነው። እዛው ገና እሷ እንዲያለች ያቺ እንዲያለች እየተባለ ወሬ ሲመላለስ እድሜያችሁን በነገር ነው የምትጨርሱት። በቃ ምንም ነገር ሳታደርጉበት ያለቻችሁን እድሜ መች ትሞቱ መች ትኖሩ ሳታውቁ ስለሷ እንዳሰባችሁ እሷ ጋር ምን ያደርጋል ምናምን ስትሉ በቃ እንደዛ ነው የምትጨርሱት ማለት ነው። ስለዚህ ባያገባስ በሚለው እስማማለሁ ማለት ነው። በቃ አንድ ላንድ ማለት ባያገባም ሐራም ስላልሆነ ማለት ነው። ግዴታ አይደለም ማግባት ሱና ነው እንጂ ዋጅብ አይደለም። አንዷን ራሱ ዋጅብ አይደለም ይቅርና ማለት ማስተዳደር ካልቻለ ማለት ነው። የሚበለው ማስተዳደር ካልቻለ አንዷን ራሱ ዋጅብ አይደለም። ግን ማስተዳደር ቢችልም ደግሞ 4 ዋጅብ አይደለም፣ አንዷ ራሱ በቂ ናት ማለት ነው። እና እንግዲህ ደግሞ በዚህ ዘመን እንግዲህ በአሁኑ 4 ሐላል ተብሎ አይደለም ተለምነው ወንዶች እና ኑ ግቡ ኑ አግቡኝ ነው። አማርኛ ጠፋብኝ እንደ ኬቱ ስጠፋ አግቡኝ ከተባለ እንግዲህ ያው ማግባት ነው ደግሞ ሜዳ ላይ እንዳይቀሩ ማለት ነው። ያው ሐላል ማድረግ ነው። ያው እንግዲህ ምን ይደረጋል? ማታለል አይደለም። እውነቱን ግልጹ ልንገርሽ፣ አዊም ደግሞ እኔ አወራታለሁ ስላለችኝ አገባሻለሁ ብለሃል እንዴ? እኔ አንቺ ራሽ እንዳታጠፊ ወይ አንቺ ራሽ እንዳታቃጢ። አንዳንድ ጊዜ እኮ አንቺ አሁን የሸወድሽው ሌሎቹ በረኪና ስትጠዋየሽ በረኪና እጣው ቢያንስ አንሞትም እንተርፋለን ብሎ ስለሚያስቡ ከዛ መስዋዕትነት የከፈልኩለት ስል ነው ያንን መስዋዕትነት አይቶ ያገባኛል እንዲያረግልኛል ብሎ ስለሚያስቡ በረኪና ይጣሉ። አንቺ ደግሞ በከባዱ መጣሽ ጋዝ እንትን ያለሽ ትቃጣያለሽ፣ ወይ አይንሽ ወይ ቆዳሽ ይበላሻል። ልትርፊም ትቻለሽ። ቀጣት ሞች ውጪ ነው ያለሽው፣ ንፋስ ላይ ነው። ልብልብ ነው የሚያደርግሽ እንጂ አይጎዳሽም። ጋዙ አያቃጥልሽም፣ አይጎዳሽም። ጭራሽ አስቀያሚ ነው የምትሆኝ። ተቀጣጥለሽ ፊትሽ ምናምን የሆነ ጠባሳ ይወጣብሻል፣ ፀጉርሽ ይቃጠላል። ዞር ብሎ የሚያይሽ ሰው የለም፣ የሚፈልግሽ ሰው የለም። ስለተቃጠልሽ አትሞቺም፣ ግን ጉዳተኛ ሆነሽ ትኖሪያለሽ። ሰውነትሽ ተጎድቶ ፊቶችሽ ላይ ጠባሳዎች እንትን ብለው ብዙ ችግር ተፈጥሮብሽ ነው ኖርው እና ያውላ ከሚሆን ሀዊ እስኪ እኔ ማውራታለሁ ችግር የለውም አንተ ማሳመን ስላልቻልክ ነው እኔ ያሳምናታለሁ አለችኝ። ከሷ ጋር ሳማክራት እስኪ ምን ልታሳምንሽ እንደሆነ እሷም ምንድነው የምታሳምነኝ? እሷ ምን አንተ ማታላር እንደ በጣም ቢያንስ አገባሻለሁ ብለክ
አንተ በቃ እዛ ጋር ሰው ይዞ ምናምን ወይ ፖሊስ ምናምን ይመጣል ብለህ ስለፈራህ ነው ወደ ቤት ያመጣኝ። በፊትም እያታለልከኝ እንደሆነ ገብቶኝ ነበር። ለምን አይማን ተሳስተሻል? ፖሊስ ቢመጣ እኮ እኔን እኮ አይደለም የሚጠይቀኝ። የምትጠይቂው እኮ አንቺ ነሽ። እኔ ምን አደረኩ? አይደለማ እዛ ጋር እኔ የምጠይቅበት ሌላ ጉዳይ ነው። አንቺ ጋዝ ነስነሰሽ ራስሽ ስላቃጠልሽ ፖሊስ አንቺን እብድ ናት ብሎ ነው እንትን ቤት የሚያስገቡሽ። እስክትታገቢ ማረሚያ ቤት ትገቢያለሽ ወይም ደግሞ ለአይምሮ በሽተኞች ማቆያ ነው ያስገባሽ። ለምን ከለከልከኝ? አጋባሻለሁ ብለህ እኮ አታለኸኝ ከምታመጣኝ እዛው ጋር ብትተወኝ ይሻል ነበር። አንቺም እኮ ራስሽን ማቃጠል ብትፈልጊ ባዶ ቤት ዘግተሽ ማቃጠል ትችይ ነበር፣ በር ዘግተሽ። ግን እኔ ቆያ ሰው ፊት ለፊት መንገድ ዳር 20 ሊትር ጋዝ ጀሪካን ውስጥ ጋዝ ጨምረሽ ይዘሽ መጥተሽ ላይሽ ለሸናሰለሽ ድክም ጠላህም ታገባኛለህ። በቃ ሰምተሃል። ኢማን አንድ ነገር ልንገርሽ። ምንድነው የምነግርሽ? እሺ በቃ ችግር የለውም። ለባለቤትሽ ሄደን አግብቻለሁ ብለሽ ትነግሪዋለሽ። እሺ ቤት እዚሁ ቤት ትርፍ ክፍሎች አሉ። አንድ ክፍል የለም የእንትን ልጅ ክረሰር ያዘጋጀዋለሁ። እስከዛ ድረስ ችግር የለውም። እዚሁ አንድ ክፍል ሰጥሻለሁ። አብረን ነው ኖሮት ይዋልሽ። ቆይ ሀዊ ተረጋጊ። እዚሁ አንድ ክፍል እንትን ልልሻለሁ። አይደለም ሰይድ ይኸው ክፍሉ ማለት ነው። ሀዊ ተረጋጊ። የለፈለ ልጅ ነበር ያዘጋጀሁት። ይኸው አልጋ ምናምን እየሰራሁ ነበር። አላህ በሰላም ያምጣው። ቀስ ይደርሳል። ብዙ ክፍል እኮ ነው ያለው። ምን ክፍል የለም። አንዱ ዕቃ ነው፣ አንዱ ምንድን ምን ትርፍ ቦታ ስለሌለ ራቅ አድርገህ ትካይላ ሰይድ እየሰወድን ነው። ኢማን ሰማሽ? እሺ ተረጋጊ። እሱን ቀስ ብለን እንትን እንላለን። ኢማን ከፈለግሽ እዚህ ቤት ሰጥሻለሁ፣ ከፈለግሽ እከራይልሻለሁ። የምትፈልጊው ነገር ላድርግልሽ። ከባለቤትሽ የተሻለ ኑሮ እንድትኖሪ ምርጥ ስራ ላስጀምርሽ፣ አሪፍ ምግብ ቤት ልክፈትልሽ። እኔ በቃ በጉልበት ምናምን እንደዛ ሳላረኩ የምታገባኝ መስሎኝ ነበር። አላገባሽም ካልከኝ ምንም ማረጋው ነገር የለም። አዎ እንደዛ ይሻልሻል። ሌሎች ኮርጆች ነው ማን መድኃኒት ያወጣው? ሮዛ በረኪና የጠጣችው ደግሞ አዩ ናት ማለት ነው። እና ግን እኮ እውነቷን ነው ማለት ለዋን እነሱ አሁን ውስጣቸውን ቀይ ወጥ አዩዋን ቀይ ወጥ ላትበላ ትችላለች። ለምን ትችላለች? አትበላም ብለውኛል ሁላ ማለት ነው። ቀይ ወጥ መብላት አሁን አትችልም፣ ምግቧ ውስን ነው ምናምን ሲሉ ነበር። ያው በቦታውኛ አላየው ማለት ነው። ግን ያው ነው ዙሮ ዙሮውን ጨጓራዋ ተቃጥለዋል፣ ውስጧ ብዙ ነገሮቿ ተቃጥለዋል ማለት ነው። እሷ ደግሞ ውስጧን ከምታቃጥል ለዋን ብታቃጥል መረጠችና ለዋን አቃጠለች። ሰውነቷ ስለሆነ ያው ለይሽን አቃጢ ውስጥሽን አቃጢ እሱ ያንተ ምርጫ አይመስለኝም፣ የራሷ ምርጫ ነው። እና ያው እውነት ለመናገር ከሆነ ጋዝ እንድትነሰነስ ያደርጋት ያንተ አነጋገር ነው። ግን አሁን እቺኛዋ ራሱ ማን ነበረ ሀዊ ማለት ነው፣ እርጉዝ ናት። እንግዲህ ያው ቤት እንዳታስገባብኝ ምናምን እያለች ነው፣ ቤት እንዳታስገባብኝ ምናምን እያለች ነው። እሱ ደግሞ አሁን እሷ በጉልበት ሰርታ መኖር አትፈልግም። አሁን ምንድነው ከፍትልሻለሁ አላት፣ ሆቴል ከፍትልሻለሁ፣ ምንድነው ሌላ ዩቲዩብ እሰጥሻለሁ አላት ማለት ነው። ስለዚህ እሷ ስታስበው ሰርታ ገና ሆቴል ተከፍቶ ገና እሷ ሰርታ ገና አመጣጡ አካሄዱ ምናምን ከምትፈልግ ራሷ እሱን አግብታ ዘና ብላ ብትኖር ነው የሚሻላት። እንደዛ ነው የሚሻላት። ያው እሷ የተሻላትን ነው የመረጠችው ማለት ነው። ያው ዙሮ ፍቅራቸው ከድሮም ስለሆነ ማለት ነው። ፍቅርም ሊኖርባት ይችላል፣ ወይ ደግሞ ምናልባት ማግባት ሳይፈልግ ቀርቶ ሊሆን ይችላል። ለምሳሌ በፊት ከባሏ ላይ እየሰረቀች የምትሰጠው ከሆነ እኔን ካገባች በኋላ መስረቁ አይቀርም፣ ሌባ እናት ልጇን አታምንም አይደል የሚባለው። ያው ሌባ አይቀየርም፣ ሌባውን ተቀየር ያለው ቢላችሁ ራሱ አታምኑ ማለት ነው። የምር ቢቀየር ራሱ አታምኑና ያው ሌባ ነው ብሎ አስበው ይመስለኛል እንጂ እዚህ ጋር ቆንጆ ነሽ ምናምን ከማለት ቆንጆ ከሆነች ራሱ አገባትም እንዴ። ለማንኛውም ግን እኔ ጥናቱን ይስጣችሁ፣ ሌላ ምንም አይደለም ማለት ነው። ለሶስት እንግዲህ እዚህ ጋር ያቺኛዋ የመጀመሪያዋ መታለች፣ እዚህ ጋር ደግሞ እነዚህ ያሉ ማለት ነው። አንዷ ያልተጣራች ናት፣ ሁለቱ የተጣሩ ናቸው ማለት ነው። እና ለማንኛውም እንግዲህ ረመዳንን ለሶስት እንግዲህ ለሶስት አሪፍ ፍጡር የምትሰሩለት ይመስለኛል። እየተፎካከራችሁ አንዷ ከሷ ይበልጣል ፍጡር ከሷ ይበልጣል እየተባባራችሁ የምትሰሩ ይመስለኛል ሳስበው ማለት ነው። ያው አሪፍ ነው። ያው የፉክክር ቤት ሳይዘጋ ያድራል ነው የሚባለው። በፉክክር አብልታችሁት ልጁን በውርጭ እንዳታደርጉት ማለት ነው። እና ለማንኛውም ይህንን ይመስላል የዛሬ ቪዲዮ፣ ይህንን ይመስላል። ቪዲዮን በዚሁ ዘጋለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።